كما جاء عن حجاج بن يوسف الثقفي الظالم حجاج بن يوسف يتبالي ታወቀ ነበር ገዳይ ነበር ظالم ነበር صحابዎች ተሳቢዎች ገለዋል ገዳይ ነው አሚር ነው ከነበረው የደም ጥማት ማለት ነው ምን ነበር አንድ ሰው ከዚህ በሩጣ ካልኩት እንዲህ ብሎ ከዚህ በር ከወጣ ሐለሊ ቀትሉሁ እሱን በግዘር ይፈቀደልኛል ይቻላልኛል ነበር ተክፊሪ ነበር كالتات عند كان حسن البصري طراونا ما اشد عذاب عذب به النبي صلى الله عليه وسلم النبي صلى الله عليه وسلم برቱ የሆነው ቅጣት የቀጡት የትኛው ቅጣት ነው ንገረኛ ሰለፎች ባይነገሩ ይሻል ነበር ለምን ወስዶቱ ነብዩ ሰለላሁ ዐለይሂ ወሰለም ኩፋሮች አዳርገው እዛ መንገድ እየቆራረጡ ሰው ሰላም የነሱት ሰዎች ላይ ያቆሙትን ሐድ እሱ ወስዶ ማን ላይ ያቆሟል ከፊል ሰሃቦች ላይ አይማዎች ላይ ኢብራሂም ሰይሚ ላይ ሰይድ ኢብኑ ጁበይር ላይ ወስዶ ተጥቂቅ ያደርጋል ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ማውቁ ብቻ ሳይሆን አውቆ እንዴት ነው መገንዘብ ያለብን ስንማር ደግሞ ሌላ ቅሮት መኖር የለበትም ጭንቅላታችን ሌላ ራሳችን አስተሳሰብ አመለካከት አለ ከዚህ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ወስደን ከዛ ማላከን ሳይሆን የነብዩ ሰለላሁ ዐለይሂ ወሰለም ሲራ እንማራለን ኻሊ በሆነ ዘህን ሰሃቦች እንደተገነዘቡት ዑለማዎች በምን መልኩ ተገነዘቡት ከሚለው ጋር ነው ማየት ያለብን የሚለው መልእክት ብቻ ለማስተላለፍ ነው ንግግሩ ረጅም ነው እዚህ ቦታ ላይ على كل حسن البصري في طريق حجاج حسن البصري ነገረው ነብዩ ሰለላሁ ዐለይሂ ወሰለም ነው ሰዎች ይዘው የቀጡበት ነው እግራቸው ለእጃቸውን ቆርጦ ይላኳል ስለዚህ ሰዎች መጡ አሰለምና አሉ ነብዩ ሰለላሁ ዐለይሂ ወሰለም ተቀበላቸው ከዚያ በኋላ ገቡ ሄዱና ነብዩ ሰለላሁ ዐለይሂ ወሰለም አይ አልቻለም አየሩ አልተመቸንም መዲና አየሩ ሲል ነው ሰለላሁ አዘኑላቸውና እዛ ቦታ ላይ ሰደቃ ግመሎች አሉ ሂዱ ወተታቸውን ጠጡ ሽንታቸውን ጠጡ ብለው ላኳቸው ነው ሰለላሁ ሄዱ በሉ ጠጡ ከወፈሩ በኋላ ያን ጀዛ በመጥፎ መለሱ ራእዩን ያ እረኛውን የነብዩ ሰለላሁ ገደሉ ግመሎችን ነዱ ገድለውት ፍተው ይዘው ተሰብስበው ሸሽተው كفان عندال كفروا وارتدوا بعد اسلامهم وحاربوا الله ورسوله وسرقوا وقتلوا كلهم يبلعينك ተሰብስበው ሰርተውታል يعني النبي صلى الله عليه وسلم አጥልቆ ተከታትሎ አመጣቸው ያ ብርቱ የሆነውን ቅጣት ቀጥቷቸው ነው والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آل محمد وصحبه ومن تبعهم بإحسان إلى يوم الدين أما بعد فمن يذكرنا عن الدرس الماضي أخذنا بالمقدمة كل يوم وأنت بالمقدمة تخلص طيب فماذا أخذنا في الدرس الماضي طيب شيء من المقدمة طيب أخذنا كلام ابن القيم طيب أخذنا ما يتعلق بأهمية دراسة السيرة النبوية النبي صلى الله عليه وسلم سيرة ممار ما وقت مجنزة بيان له أساس سابين نفس فوائدوش عندن آثاروش ترتبوا ميمتوا السيران كموك ምንድነው ፋይዳው ሲራን ነብዩ ሰለላሁ ዐለይሂ ወሰለም ሲራ መማር ሰባት ፋይዳዎች አሉ አንተ አንደኛው ሰባት ይጨምራል طيب ኢማንን ይጨምራል በምን መልኩ ኢማን ቀጥታ ሲራ ስትማር ኢማንህ ይጨምራል طيب አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ውዴታቸው ያስገኛል ተደጋጋመ ከተባለፈው ደርስ ላይ ትላንትናም ደርስ ላይ መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም መውደድ ግዴታ ነው ከኢማን ነው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አንድ ሰው ሊወዳቸው አይችልም ምን ቢሆን እንጂ ቢያቃቸው ሲራቸውን ሲማር ሲገነዘብ ነው ሁለተኛው ነብዩ ሰለላሁ ዐለይሂ ወሰለም ከወደደ ወደ መከተል ነብዩ ሰለላሁ ዐለይሂ ወሰለም ወደ መከተል ይገፋፋል አራያ አድርጎ ደመያዝ ይሄ ደግሞ አላህ ግድ ያደረገው ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም መውደድ ነብዩ ሰለላሁ ዐለይሂ ወሰለም መከተል ነብዩ ሰለላሁ ዐለይሂ ወሰለም አራያ አድርጎ ማያዝ ያ ግድ ነገር ነው ያ ካልተረጋገጠ አንድ ሰው ኢማኑ አይረጋገጥም ያ ትልቁን ጥቅም አንድ ሰው የሚያገኘው ሲራን ሲማር ነው ፍሬ ዋናው ሐሳብ ጥቅሙ ያ ነው ነብዩ ሰለላሁ ዐለይሂ ወሰለም ማወቅ መከተል መታዘዝ ነብዩ ሰለላሁ ዐለይሂ ወሰለም وبذلك يسعد العبد في الدنيا والآخرة الدنيا والآخرة لا
ሰዒድ ይሆናል ለምን ኢማንን ማረጋገጥ አለበት በምን ሲራን በመማር ነብዩ ሰለላሁ ዐለይሂ ወሰለም ይወዳል ከዚያ ኢማን ይረጋገጣል ኢማኑን ነብዩ ሰለላሁ ዐለይሂ ወሰለም ሲወድ ነብዩ ሰለላሁ ዐለይሂ ወሰለም እስካልወደደ ድረስ ማንኛውም ሰው ኢማኑ አይስተካከልም ሁለተኛው መቅሱድ الرسالة ነብዩ ሰለላሁ ዐለይሂ ወሰለም በአጠቃላይ ነብያቶች ይላኩ የተላኩበት ዓላማ የተፈለገው ነገር ነብዩ ሰለላሁ ዐለይሂ ወሰለም ማወቅ መከተል መታዘዝ ነው ያ ደግሞ የሚረጋገጠው በሲራ ነው وإذا كانت سعادة العبد في الدارين معلقة بهدي النبي صلى الله عليه وسلم فيجب على ابن القيم يعني سو سعادة ودنيا وآخرة لا فلاح ميا جنبت الدلين يونبت الله سبحانه وتعالى حقيقة رفعا من ستو النبي صلى الله عليه وسلم من قد بمكة اسكهون الرف ما من يوم مسلم مكاري هنا لراسه لليلهم خير فلاجي هنا مسلم قد إلى كنبي صلى الله عليه وسلم سيرة كنبي صلى الله عليه وسلم هذه كريم صلى الله عليه وسلم سنة مقبار لياس من يأهل ما تنسوا من يأهل ما يخرج به من الجاهلين به نبي صلى الله عليه وسلم آياتهم كميد بالو على واتوش كنزا ميوت عبسن يأهل إن كان ممار بالجيلا نبي صلى الله عليه وسلم يأكو سوش سيونا دور سوش بزيه نسنتي كافلالو فنبي صلى الله عليه وسلم بماوك لو كناك نبي صلى الله عليه وسلم يأكو انديتنا إبراهيم ለሶስት ይካፈላሉ ሰዎች ከፊሎች እንዴት ናቸው ከፊል ሰዎች ወማ ሙስተቂል በትንሹ ነብዩ ሰለላሁ ዐለይሂ ወሰለም ያውቁ ሰዎች አሉ ከፊል ሙስተክር በብዛት ስለ ነብዩ ሰለላሁ ዐለይሂ ወሰለም ብዙ የሚያውቁ አሉ እነዛ የበለጠ ውዴታን ያገኛሉ መጨረሻ ላይ ዘን محروم ስለ ነብዩ ሰለላሁ ዐለይሂ ወሰለም ምን ማያውቅ አለ የአንድ ሰው ኢስቲክታር ማድረግ እንዳለበት ማብዛት ስለ ነብዩ ሰለላሁ ዐለይሂ ወሰለም ማወቅ ወደ መከተሉ ይገፋፋል ቀጣዩ ፋይዳ አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ሲራቸውን ሲማር قوة وعزيمة على الدين ያገኛል ጥንካሬ ሰባት ጽናት ቁርጠኝነትን በዲኑ ላይ ያገኛል በምን መልኩ እንዴት ነው ሰባት የሚያገኘው صار إذا طالع ما قاساه النبي صلى الله عليه وسلم وما عاناه من عنادهم وتصفيهم له نبي صلى الله عليه وسلم يدرسባቸውን የተባሉትን አዛ የተደረጉትን በአካልም በንግግርም በተግባር የደረሰባቸውን ነገር ሲያይ አንድ ሰው ሲገነዘብ ያ ነገር ከብሮ ለማድረግ ወደ መጽናት ነብዩ ሰለላሁ ዐለይሂ ወሰለም እንኳን ያደርሱባቸዋል ሷሊሆች እንኳን የደረሰባቸው ነብያቶችም ከዚህ ነገር አልተረፉም እኔ ደግሞ የበለጠ ሰብር ማድረግ አለብኝ ወደሚል ይሄዳል አንድ ሰው ጥንካሬው ቆዋው ይጨምራል በተጨማሪ ሰሃቦችን ሲመለከት የደረሰባቸው አዛ የተደረጉት من شدة المناوعة والمعارضة ብርቱ የሆነ መቃረን ብርቱ የሆነ ጥላቻ ያ ከኩፋሮች በኩል የገጠማቸው ያንን ሲያይ ያስባል ሰው እንዲሁም የደረሰባቸው ተሃድ መበደል واصناف الاذى وانواع السباب والشتام ያዛ አይነት የስቃይ አይነት የስድብ አይነት የማነወር አይነት የወረደባቸው من القريب والبعيد ቅርብ ከተባለው ሩቅ ከተባለው የደረሰባቸው ነገር ሲያይ አንድ ሰው ሲያስብ ያ ነገር ሰባትን ጽናትን ይስተዋል የበለጠ زيادة يقين ያገኛል ምን አለ እስላም ሐቅ ነው እስልምና ሐቅ ለመሆን ነብዩ ሰለላሁ ዐለይሂ ወሰለም በሐቅ የተላቱ ለመሆናቸው ሐቅን የያዘ ሰው ደግሞ ሰብር ማድረግ እንዳለበት አንድ ሰው ያቃል ይገነዘባል قال الامام ابن حزم رحمه الله ابن حزم ابو محمد علي بن احمد ابن سعيد بن حزم الاندلسي المغربي القرطبي توقنا صالحنا من علم فإن سيرة محمد صلى الله عليه وسلم لمن تدبرها تقتضي تصديقه ضرورة النبي صلى الله عليه وسلم سيرة يا سنة يا يسو النبي صلى الله عليه وسلم أنس بلو لما قبل كدي لوال ضرورة لجد النبي صلى الله عليه وسلم تنيانا سيلا انديش النبي صلى الله عليه وسلم سيرة سياق النبي صلى الله عليه وسلم سياقنا سيمار النبي صلى الله عليه وسلم سنة سياق عند سو እንዴት የነብዩ ሰለላሁ ዐለይሂ ወሰለም እውነተኝነት የግድ እውነተኝነታቸውን ያምናል ይቀበላል በአጠቃላይ ሲያይ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበት ጽናት የነበሩበት እርጋታ ሰኪና ጡማኒና ከመጀመሪያ እስከ መጨረሻው የጸኑ ሆነው ማንኛውም ቦታ ላይ ኢማናቸው ጠንካራ ሆኖ ያንን ሁሉ ሙቃሳ አድርገው የበለጠው ነገር ደግሞ 23 አመት ወደ አላህ ሲጣሩ ከብቸኝነት ጀምሮ ያን ሁሉ አፍርተው የአላህን ዲን አስተላልፈው ብዙ ተከታይ አፍርተው ሲሄዱ
ከዚያ በኋላ ዲናቸው የበለጠ እየተጠናከረ ሲሄድ ያንን ባወቅ ቁጥር ሁላ ጥንካሬን የነበሩበት ነገር ሐቅ መሆኑን ከአላህ ዘንድ የመጣው ነው መሆኑን ታረጋግጣለህ ለምን ውሸት ቀጣይነት የለውም ልክ እንደ ልጅም ስህር ባይነህ ነው ብልጭታ የሚኖረው ከዚያ በኋላ ይጠፋል ይሄዳል ውሸትም እንዲሁ ከአላህ ዘንድ ያልሆነው ቅጥፈት የሆነ ጊዜ ይኖረዋል ከዚያ በኋላ ይጠፋል ይህ የአላህ ሱና ነው አላህ ከህክማው ከጥበቡ ሐኪም ነው አላህ Subhanahu Wa Ta'ala ጥበበኛ ነው ባጥልን ቀጣይ አያደርግም ውሸትን ቀጣይ አያደርግም እንዲሁም ከአላህ ውጭ የሆነ እንደ ስህር ድግምት ያለውን ነገር አላህ Subhanahu Wa Ta'ala አይሰጠውም ለዛም ነው ሙሽሪኮች ምን ይሉ ነበር اقتربت الساعه وانشق القمر وان يروا ايه يعرضوا ويقولوا سحر مستمر تامر ነገር ሲያዩ ምን ይሉ ነበር سحر مستمر ይሉ ነበር سحر ነው አለ مستمر ማለት ጥናት ያሌለው ይሄድ سحر ነው ይሉ ነበር ጥናት አይኖረው ያቃል ይሄን ነገር حتى النبي صلى الله عليه وسلم ይሉ ነበር am يقولون شاعر نتربص به ريب المنون النبي صلى الله عليه وسلم ውሸተኛ ነው ገጣሚ ነው ትንሽ ብቻ እንጠብቀው ይሄዳል ይሉ ነበር ለምን ምን ስለሚያውቁ ነው ውሸት ቅጥፈት ከአላህ ዘንድ ያልሆነ ነገር ጥናት አይኖረው ይሄዳል ግን ነብዩ ሰለላሁ ዐለይሂ ወሰለም ጠንተው ያን ሁላ አብበው አፍርተው ያን ሁላ ተጣርተው አዳርተው ከዛ ብዙ አስባዕ አድርገው በል ሙልካቸው የኡማቸው ሙልክ ፀሐይ ወጣችበት የምትጠልቅበትን ይደርሳል ብለው ተናግረው ከሄዱ ያ ነብዩ ሰለላሁ ዐለይሂ ወሰለም ተኛ መሆናቸውን ያስይዛል በተቃራኒ ብዙ ቅሳዎችን አይተናል ውሸተኞች እንዴት አላህ Subhanahu Wa Ta'ala መጨረሻቸውን የከፋ እንደሚያደርገውና ወዲያው እንደሚይዛቸው قال فإن سيرة محمد صلى الله عليه وسلم لمن تدبرها تقتضي تصديقه ضرورة وتشهد له بأنه رسول الله صلى الله عليه وسلم حقا نتنيا الله ولكن مهناكم سيراكي مسكرا فلو لم تكن له معجزة تامر نجر باين وراء النبي صلى الله عليه وسلم غير سيرته صلى الله عليه وسلم لكفى كثيرات سوچ ሌላ ነገር ባይኖር እንኳን ይበቃ ነበር وما ذاك يا ما አይደለም ብዙ ጊዜ ንግግሩን ያያይዘዋል ከፊሉን ከከፊሉ وما ذاك وبذلك ያ ነገር ትንሽ እንደማንዛዛት ያመጣል ግን ችግር የለውም ዋናውን ሐሳቡን መገንዘብ ነው ከሙቀዲማው እኛ የምንፈልገው ጠቅለል ባለ መልኩ ሐሳቡን መገንዘብ ነው እንጂ ብዙ ጊዜ ሙቀዲማ መግቢያ ንግግር ላይ ወጣ ያሉ ቃላቶች ይኖራሉ አንዳንድ ግልጽ ማይሆኑም ሐሳብ ይኖራል ያ አያሳስብም ሙቀዲማ የኪታቦችን ሙቀዲማ ካየህ ብዙ ጊዜ ኪታቡን ትተዋለህ حتى مطالعه ستارك ብዙ ጊዜ علم الحديث ላይ ሌሎችን ስታነብ መጀመሪያ ላይ ጠንከር ያለ አገላለጥ ይገባል براءه الاستهلال ይሉታል እነሱ ዘንድ አይሚገቡበትን ነገር በራሳቸው አገላለጥ ለመግለጽ ይሞክሩና ጠንከር ያለ ነገር ሲራ ትምህርቱ ሲገባ እንዲህ አይነት ድግግሞሽ የለበትም ግልጽ የሆነ ንግግር ነው ሐዲስ ነው አሳር ነው የለም ሌላ ነገር ግን ሙቀዲማ ላይ ያዝለቀቅ ኢባራዎች አንዳንዴ ወጣ ያሉ ቃላቶች ይኖራሉ አንድ ሰው በዛ ሰብር ያደርጋል ሙጣላዓ ከደርስ በፊት መቅራት ማንበብ መዘጋጀት ለደርስ ከደርስ በኋላ ሙራጃ ማድረግ ሁለት ሶስት ሆኖ ሙጣላዓ ማድረግ ያለው ደርስ የምትገነዘበው በዚህ መልኩ ነው ወይላ ማንኛውም ሰው እንኳን ዘኪ ቢሆንም ፋይም ቢሆንም ደርሱን ሙሉ በሙሉ ይዟል ማለት አይደለም ሙጣላዓ ያስፈልጋል ሙራጃ መዘጋጀት ለደርስ ሰለፎች እንዲህ ነበር የሚያደርጉት ከደርስ በፊት ይቀራሉ ያነባሉ መጠየቅ ያለባቸውን ሁላ ጠይቀው ይዘጋጁ ነበር ከዛ ደርሱ ሲባል ቀጥታ የተዘጋጁበት ነገር ስለሆነ ይገባቸዋል ካልሆነ የሆነ ነገር ከቀረም በጥያቄ መልክ ይገነዘቡታል በዛ መልኩ እየተሟላ ይሄዳል በኢድንላህ እዚህ ቦታ ላይ ወማዛ ከያም አይደለም ማለት ወማዛ ያ ነገር አለ ያ ምንድነው አይ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ማወቅ ትልቅ ሙዕጂዛ ነው ከሙዕጂዛ ሌላ ነገር ባይኖርም ይበቃል አለ ሙዕጂዛ ማለት ተአምር የሆነ ነገር ለነብዩ ሰለላሁ ዐለይሂ ወሰለም ብቻ የሚከሰት ነገር ሙዕጂዛ ይባላል አላህ የሚያስገኝላችሁ የሚያጠናቃቸው ነገር ያ ሙዕጂዛ ይባላል ለነብዩ ሰለላሁ ዐለይሂ ወሰለም ከሲራቸው ውጪ ሌላ ሙዕጂዛ ባይኖራቸው ይበቃ ነበር ሲራቸው ትልቅ ሙዕጂዛ ነው አንድ እዚህ ቦታ ላይ እዛ ላይ ሲገነባ ወማዛት ያም አይደለም አይ ሲራቸው ሙዕጂዛ የሆነበት ሰበብ ማለት ነው ኢላ ስለሆነ እንጂ لأن سنة رسول الله صلى الله عليه وسلم النبي صلى الله عليه وسلم سنة وسنة أصحابه የባልደረቦቻቸውም ሱና الراشدين المهديين الراشدين ቀናውን መንገድ የተመሩ من الرشد ቀናውን መንገድ የተመሩ አላህ የመራቸው የሆኑ ሰሃቦች الرشد ضد الغي የጥመት ተቃራኒ ሩሽድ ይባላል ቀጥተኛው መመራት ቀጥተኛነት ሰሃቦች የነበሩበት እነዛ ቀጥተኛው መንገድ የተመሩ የነበሩት المهديين የተመሩ የሆኑት ማለት ضد الضلال الهدايه ضد الضلال የጥመት ተቃራኒ ነው غي ጥመት የሚለው ተቀራራቢ معنى
አላህ ያመላከታቸው የመራቸው ቀጥተኛው መንገድ የሰጣቸው ሰሃቦች የነሱ ሱና هي الصن هي ብሏላት ሁለቱን ማለት ነው ጀም ታኒፍ ነው በታኒፍ መጥቀስ ይቻላል የነብዩ ሰለላሁ ዐለይሂ ወሰለም ሱና አንድ ስለሆነችና የሰሃቦች ሱና ስለሆነች ነው من هي التطبيق العملي الامين للاسلام هي التطبيق العملي ተግባራዊ ነጥብራቅ ማለት ነው العملي ማለት ተግባራዊ تطبيق ማለት ተጥቢቅ ሲደረግ አይ ሲተገበር ሲንጸባረቅ እስልምና በተግባር ሲንጸባረቅ ማየት የፈለገ የነብዩ ሰለላሁ ዐለይሂ ወሰለምና የባለረቦቹ ሱና ነው ያ ነው ሐቂቃው ትምርቱ አለ አህካሙ አለ ያን ነገር በእውን ማየት የፈለገ ሰው የሰሃቦች የነብዩ ሰለላሁ ዐለይሂ ወሰለምና የሰሃቦች ሱና ነው የነብዩ ሰለላሁ ዐለይሂ ወሰለም የሰሃቦች ሱና ማለት እስላም በተግባር ሲታይ ማለት ነው هو التطبيق ማለት ተግባር ላይ ሲውል ሲንጸባረቅ ማለት العملي ተግባራዊ ሆኖ በአካል የሚተገበረው እስልምና ያ ነው الامين اي ተረጋገጠው ታማኝ ሆኖ ምንም خلل እንከን ያሌለበት ትክክለኛው እስልምና ያ ነው ለኢስላም ለእስልምና ትክክለኛው መተግበር ትክክለኛው ተግባር ብሎ ማለት ያ ነው ሰሃቦችና ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የነበሩበት ነው وهنا እዚህ ቦታ ላይ ነው መርበጡል ፈረስ መርበጥ መታሰሪያ ያለው الفرس የፈረሱ መታሰሪያ ያለው ይህ ቦታ ነው እዚህ ቦታ ላይ مربط الفرس ማለት አሁን ቀጥተኛ የፈረስ መታሰር የሚታሰርበት ቦታ ንግግሩ ምንድነው ይህ ንግግሩ ምን ማለት ነው አይ ዋናው ሐሳብ እዚህ ቦታ ላይ ነው مربط الفرس هو مجزل كلام ከንግግሩ ከሁሉም ነገር የሚፈልገው ዋናው ሐሳብ እዚህ ቦታ ላይ ነው ዋናው ተግባር ነው ማለት ነው እሱ ምንድነው ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም የነበሩበት ሲራ ሱናቸው የእስልምና ትክክለኛ ተግባር ያለው የጉዳይ የሚፈልገውን ከኛ ዋናው ጉዳይ እዚህ ቦታ ላይ ነው ያለው مربط الفرس የፈረሱ መታሰሪያ እዚህ ቦታ ላይ ነው ያለው አይ ዋናው ጉዳይ ዋናው ሐሳብ ማለት ነው ይሄን ሁለት ነገር አለ የነብዩ ሰለላሁ ዐለይሂ ወሰለም ሱና የሰሃቦች ሱና አለ ይህ ነገር ማለት ከተባለ ተግባራቸው የእስልምና ትክክለኛው ተግባር ያለው ምን ለማስገንዘብ ፈልጎ ነው እዚህ ቦታ ላይ ሼህ ለማስገንዘብ የፈለገው ሲራ ስንማር የነብዩ ሰለላሁ ዐለይሂ ወሰለም ሲራ ስናቅ ይደርሰው ሪዋያ አለ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል እንዲህ አዝዋል እንዲህ አድርጓል ያ ግን በተግባር እንዴት ነው ከተባለ ሰሃቦችና ነብዩ ሰለላሁ ዐለይሂ ወሰለም የተገበሩት በነበረው መልኩ ነው ወይላ አንድ ሰው ሲራን ነብዩ ሰለላሁ ዐለይሂ ወሰለም ሲራ አምጥቶ በራሱ አገነዛዘብ ሊገነዘበው ይችላል ሰው ህዝቢ የሆነው ሰው ይመጣና በህዝቢያ እይታው ማለት ይህ የተፈለገበት እንዲህ ነው ብሎ በራሱ በፊትና እይታ አገነዛዘብ ሊገነዘበው ይችላል ሌላው የኻሪጆች ፍክራ ያለበት ያመጣና ሲራን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አድርጓል ብሎ ሙስሊሞችን መግደል መረበሽ ማሸበር ምን አድርጎ እስላል ያደርጋል ነብዩ ሰለላሁ ዐለይሂ ወሰለም ሲራ ደሊል አድርጎ ያስቀምጣል ስለዚህ እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ከማወጋ የሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም ተግባር ምንድነው የሚለው ላይ ማጠንጠን ትክክለኛውን ግንዛቤ ማስቀመጥ ያ ነው ዋናው ከሲራ ምንወስደው የምንገነዘበው ከሲራ ጎን ለጎን ሆኖ የሚሄድ ነገር ነው ለዛም አንዳንድ ሰዎች አይገነዘቡ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የወሰዷቸው እርምጃዎች ይኖራሉ አው ያስቀመጡት ፎት ይኖራል ማን ላይ እንዳስቀመጡት በምን መልኩ ሽሩጡን መስፈርቱን ሳያሟላ ብቻ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብሏል እሺ ብሎ መጥቶ በዚህ ፈለገው አካል እሱ ተጥቂቅ ያደርጋል كما جاء على حجاج بن يوسف الثقفي الظالم حجاج بن يوسف የተባለ ታወቀ ነበር ገዳይ ነበር ዛልም ነበር ሰሃቦች ተታቢዎች ገለዋል ገዳይ ነው አሚር ነው ከነበረው የደም ጥማት ማለት ነው ምን ነበር አንድ ሰው ከዚህ በሩጣ ካልኩት እንዲህ ብሎ ከዚህ በሩ ከወጣ ሐለሊ ቀትሉሁ እሱ በግዘር ይፈቀደልኛል ይቻላልኛል ነበር ተክፊር ነበር كالتات عند كان حسن البصري طراونا ما اشد عذاب عذب به النبي صلى الله عليه وسلم النبي صلى الله عليه وسلم ብርቱ የሆነው ቅጣት የቀጡት የትኛው ቅጣት ነው ንገረኛ ሰለፎች ባይነገሩ ይሻል ነበር ለምን ወስዶሱ ነብዩ ሰለላሁ ዐለይሂ ወሰለም ኩፋሮች አዳርገው እዛ መንገድ እየቆራረጡ ሰው ሰላም የነሱት ሰዎች ላይ ያቆሙትን ሐድ እሱ ወስዶ ማን ላይ ያቆሟል ከፊል ሰሃቦች ላይ አይማዎች ላይ ኢብራሂም ሰይሚ ላይ ሰይድ ኢብኑ ጁበይር ላይ ወስዶ ተጥቂቅ ያደርጋል ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ማወቁ ብቻ ሳይሆን አውቆ እንዴት ነው መገንዘብ ያለብን ስንማር ደግሞ ሌላ ቅሮት መኖር የለበትም ጭንቅላታችን ሌላ ራሳችን አስተሳሰብ አመለካከት አለ ከዘይነኝ ሰለላሁ ዐለይሂ ወሰለም ሲራ ወስደን ከዛ ማላከን ሳይሆን
የነብዩ ሰለላሁ ዐለይሂ ወሰለም ሲራ እንማራለን ኻሊ በሆነ ዘህን ሰሃቦች እንደተገነዘቡት ዑለማዎች በምን መልኩ ተገነዘቡት ከሚለው ጋር ነው ማየት ያለብን የሚለው መልእክት ብቻ ለማስተላለፍ ነው ንግግሩ ረጅም ነው ቢቦታ ላይ አላከለን ሐሰን አልበስሪ ሲጠይቁ ሐጃጅ ሐሰን አልበስሪ ነገረው ነብዩ ሰለላሁ ዐለይሂ ወሰለም ነዛን ሰዎች ይዘው የቀጡበት ነው እግራቸውን እጃቸውን ቆርጦ ይላኳቸው ለዚህ ሰዎች መጡ አሰለምና አሉ ነብዩ ሰለላሁ ዐለይሂ ወሰለም ተቀበላቸው ከዚያ በኋላ ገቡ ሄዱና ነብዩ ሰለላሁ ዐለይሂ ወሰለም አይ አልቻለም አየሩ አልተመቸንም መዲና አየሩ ሲል ነው ሰላስ አዘኑላቸውና እዛ ቦታ ላይ ሰደቃ ግመሎች አሉ ሂዱ ወተታቸውን ጠጡ ሽንታቸውን ጠጡ ብለው ላኳቸው ነው ሰላስ ሄዱ በሉ ጠጡ ከወፈሩ በኋላ ያን ጀዛ በመጥፎ መለሱ ራእዩን ያ እረኛውን ነብዩ ሰለላሁ ዐለይሂ ወሰለም ገደሉ ግመሎችን ነዱ ገድለውት ፍተው ይዘው ሰብስበው ሸሽተው ሄዱ كفان عندنا كفروا وارتدوا بعد اسلامهم وحاربوا الله ورسوله وسرقوا وقتلوا كلهم يبلعينك ተሰብስበው ሰርተውታል ያኔ ነብዩ ሰለላሁ ዐለይሂ ወሰለም አስልኮ ተከታትለው አመጣቸው ያ ብርቱ የሆነውን ቅጣት ቀጥቷቸው ነብዩ ሰለላሁ ዐለይሂ ወሰለም ለነዛ ኩፋሩ በዛ መልኩ ላደረጉት የቀጡትን መጥቶ ለአንድ ሰው ተጥቂቅ ያደርጋል ስለዚህ ምን ለማለት ፈልጎ ነው በዚህ ቦታ ላይ ሲራ ስንማር ጭንቅላታችን ውስጥ ሌላ ፍክራ ኖሮ ለዛ ወስደን መቅጠም ሳይሆን ሲራ እንማራለን ዑለማዎች ከዛ በምን መልኩ ተገነዘቡት በሚለው እንሄዳለን